አሁን ግን ስለኔና አንቺ እናወራ። ስለኔና ስላንተ ምን የሚወራ ነገር አለ? የሆነ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽኝ አታውቂም። አደይ ትወጂኛለሽ? ምን አይነት ጥያቄ ነው የምጠይቀኝ? እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አደይ ትወጂኛለሽ ወይስ አትወጂኝም? ኧረ ተው ዴቭ፣ ሰው እንዳይሰማ። ቆይ ባልወድ ከአንተ ጋር ምን ይሰራል? በቃ ተይ። ቆይ አደይ ምን አለበት ዴቭ እወድሃለሁ ብትይ ከምንሽ ላይ ቀንሳል? ዋናው በቃል ሳይሆን በተግባር ነው ዴቭ። እስኪ የማደርጋቸውን ነገሮች እና ያኔ ሳትጠይቀኝ እንደምወድ ታውቃለህ። አንተ እኮ የዋህ ቅን፣ ለሰው ሀሳቢ ነህ። አንተን አለመውደድ እኮ አይቻልም። እሱንም አውቃለሁ። በቃ አውተን ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። አደይና ዴቭ እንግዲህ ቆንጆ ፍቅር ጊዜ እያሳለፉ ነው ማለት ነው። በጣም ደስ ብሏቸዋል። በደስታ ፍንድቅድቅ ብላለች፣ ፊቷ ሁሉ በርቷል። አደይና ዴቭ እንግዲህ አንድ ላይ ሆነዋል ማለት ነው። እንግዲህ ወደ ቤት ተመልሰዋል ዴቭና አደይ። እጅግ በጣም ደስ በሚል ሁኔታ አደይ በጣም ደስ ብሏታል። ዴቭ እንደውም የአደይ ፍቅር ጥያቄውን ተቀብለዋለች። እንግዲህ በጣም ደስ ብሏል ማለት ነው። ፍቅር ቀጥል ልብን ብላለች። እንግዲህ ፍቅር በጣም ተናዳለች። እነሱን እንዴት አድርጋ እንደምትለይ ነው እያሰበችዋለችው። ዴቭ በጣም ደስ ብሎታል። እንግዲህ አደይ የፍቅር ጥያቄውን ተቀብለዋለች ማለት ነው። እንግዲህ ሁሉም ሰው ደስተኛ ሆኗል። እንግዲህ አደይ ወደ ቤት ስለተመለሰች እጅግ በጣም ደስ ብሏል ማለት ነው። እንግዲህ ብዙ ነገር እንዳሳለፈችው ታውቃላችሁ። ብዙ ነገር ደርሶበት ነበር። ነገር ግን ያ ሁሉ ነገር በማሳሰል አሳለፍን ብሎ እንግዲህ በደስታ አብረው ቁጭ ብሎ እያወሩ ነበር። ውስጣቸው በጣም በፈገግታና በፍቅር ነበር ስታዩ የነበረው። አደይ እጅግ በጣም ደስተኛ ሆነች። ደስተኛ ስለሆነች እኔም በጣም ደስ ብሎኛል በበኩሌ ማለት ነው። ምክንያቱም ዴቭና አደይ አንድ ላይ እንደሆነ እፈልግ ነበር። ከመጀመሪያው አንድ ላይ እንደሆኑ ነበር ስፈልግ ነበር። አንድ ላይ ሆኗል ማለት ነው። እንግዲህ በጣም ደስ ይላል። በጣም ደስና የማጓጓ ድራማ ነው። በጣም ተመችቶኛል እኔ። እንግዲህ ዴቭ እንግዲህ ያው ፍቅር ብዙ ነገር እያደረገች ነው፣ ብዙ ነገር እያቀደች ነው። አደይ ከተመለሰች እኔ ቤቱን ጥዬ እወጣለሁ እያለች በጣም እያስፈራራቻቸው ነው። እንግዲህ አደይ ከመጣች እኔ እወጣለሁ ብላ ፍቅር እንግዲህ ጓዛውን እየሰበሰበች ነው። ዴቭ እንግዲህ እሷን ብቻ ነው የሚፈልገው፣ እኔን አይፈልገኝም ብላ ቀውጣለች። ከእናቷ ጋር በጣም ጥሩ ውስጥ ነው። ከወንድሟ ጋር እንደዚሁ ከብረት ጋር እንደዛው ሲጨቃጨቁ ነበር። እንግዲህ ከዴቭ ጋር ቤቱን ጥቼ እወጣላችኋለሁ፣ ይስፋችሁ፣ ከኔ ይልቅ ሰራተኛውን መረጣችሁ ምናምን እያለች ፍቅር ብድ ቅውጥ አለች ማለት ነው። እንግዲህ አደይና ዴቭ ደግሞ እንግዲህ ደስታቸውን እያጣጣሙ ነው። እንግዲህ አደይ ደስ ብሏታል እንግዲህ እንደነበረው ነው። የፍቅር እናትም እንደዛው በቃ አደይ ስለተመለሰች በጣም ደስ ብሏል። እኔ በነፃነት አሁን የምፈልግበት ቦታ ሄጄ ስራዬን አከናውናለሁ እያለቻት ከአደይ ጋር ስታወራት ነበር ማለት ነው። እትዬ ምንም ነገር አያስቡ ምናምን እያለች ስትናገር ነበር። እና እንዴት ያለ ፍላጎትሽን ይድርሻ ለፓትሽ እያላት እየጠየቀቻት ነበር። ለምን በህግ አትይዥም? ለምንድን ነው በቁጥጥር ስር የማይውል? እንዴት ያለ ፍላጎት በዚህ እድሜ በዚህ ጊዜ ምናምን እያለቻት እየጠየቀቻት ነበር ማለት ነው። እንግዲህ ምን ይደረጋል፣ እኛ አካባቢ ህብረተሰብ እንደዚህ ነው በብዛት የሚካሄደው ምናምን ብላ እንትን አለችው። ሁሉንም ነገር ሌላው ይቅርና እንኳን አንቺ ብቻ በሰላም ተመለሽልኝ እያለቻት እያቀፈቻት እየሳመቻት ነበርና እትዬ የእውነት ከልብ አመሰግናለሁ። ለኔ ያስባችሁ፣ ለኔ ተጨንቃችሁ እንደዚህ ለኔ ይሄንን ማመን አቅቶኛል፣ ግን ምን አድርጌላችሁ ነው እንደዚህ ለኔ የምትጨነቁ እያለች አደይ እንባ እየተናነቀች ስታናግራቸው ነበረ ማለት ነው። ፍቅርና ዴቭ ደግሞ ተፋጠኑ። እንግዲህ ፍቅር የማታረጉ ነገር የለም እንግዲህ ቤቱን ጥቼ እወጣለሁ ምናምን እያለች እንትን እያለች ነበር። ዴቭ ደግሞ አይ አንቺ አትጭኛ እንወጣልሻለን ምናምን እያላት ነበርና ማንንም ይሞጣል እንደዚህ ተስማምታችሁ መኖር አለባችሁ ብላ የፍቅር እናት በጣም ተቆጥታለች ማለት ነው። በጣም ነው ተቆጣቻት። ፍቅር ደግሞ አደይን ለማስከፋት አደይን እንድትጨነቅ ለማድረግ የማጥሩ ነገር የሌለ ነገር ነው እያደረገች ያለችው። እንግዲህ አደይ ደስተኛ ነች በአንድ ጎኑ ከዴቭ ጋር ስለሆነች። ነገር ግን ፍቅር ደግሞ መሀላቸው ስላለች ደስተኛ ልትሆን አትችልም። ምክንያቱም ሁሉ ጊዜ የሆነ ነገር ትፈጥራለች ማለት ነው። ዴቭና ፍቅር ደግሞ ተፋጧል። እንግዲህ ፍቅር ምንም ብትር ዴቭ የራሷ ማድረግ ስላልቻለች በጣም እንዴት አድርጌ ነው አደይን ማስወግዳት እያለች እያሰበች ነበር ማለት ነው። ፍቅር አርፈሽ ተቀመጭ፣ እኔ መቼም ቦና አንቺን ልወድ አልችልም፣ አደይ ብቻ ነው የምወደው። ቆይ ለምን አይገባሽም? ለምን አይታይሽም? ከአደይ ፍቅር ይዞኛል እኮ እያላት እየነገራት ነበረ። ነገር ግን እሷ መስማት ጥብጥ ነው። ከቤት ወጣ ለመጥፋት እያሰበች ነው። ግን
እና አዴም ደግሞ እንትን እያለች ነበር ለመጥፋት አሰበች ነው አባቷ ጋር እየደወለች ነበር ግን አባቷ ደግሞ ስልኩ ላይ አይነሳለትም እንግዲህ አባቷ ያለችው አባቷ ስልኩ አይመልስለትም ግን እሷ አባቷ ጋር ለመሄድ ወስናለች ማለት ነው ነገር ግን ቤቱን ጥዬ እወጣለሁ ያለች እናቷም ስታስፈራራት ነበር እናቷ ምንም አይመስላትም ታዲያ በቃ ትሄድ እያለች ነበር ሊዱ ራቱ ትሄድ እያለች ነበር ሊዱ ደግሞ ያቃበጥለች እንደምታውቃት በቃ ግልጽኛነት የምትናገረው ነገር ወደ ወላሳት አትነው ሁሉ ፊት ነው የምትናገረው ማለት ነው ከአዴ ጋር ግን ተስማምታለች አዴን ወዳታለች እንግዲህ ወንድሟ ለአዴ እንደምሞትለት አውቃለች ምክንያቱም አዴን እንደሚወዳት ስለምታውቅ ነገሮቹን ተቀብላለች ተስማምታለች ማለት ነው እንግዲህ ወንድሜ አንተ እሷን ከወደድካት እኔ ምንም ልል አልችልም እያለች እንዴት አድርገን ለቤተሰብ ነገራት ምናምን እያለች ነበርና ችግር የለም እሱ ለኔ ተይና ያሳምናለሁ ምናምን እያለች ነበርና አሬ ደስታ በደስታ ሆናለች እንግዲህ ደስታውን የምታጠፋው ፍቅር ብቻ ነችና ፍቅር ደግሞ ለነገር እየተነሰሰች የማታረገው ነገርን አሬን ደግሞ ድጋሜ መጥፎ ነገር አሁን ምንም ብታረግኝ አልሰማሽም ምንም ብትይ አላምንሽም ምክንያቱም እስካሁን ያደረግሽው በቂ ነው እያለቻት ነበር ነገር ግን ፍቅር እኔን አታስፈራሪኝ ምንም ልታረጋቺ ምክንያቱም እስካሁን ያደረግሽው ራሱ በቂ ነው በፊት መትዬ እኔን ጉጪ ሳይሉ ነው ከቤት እንደወጣ ነበር የፈለግሽው ነው ትቻቸው ያድኩትን ብዙ ነገር የደረሰብኝ ባንቺ ምክንያት ነው ያለቻት እየጮህችበት ነበር ይገባሽ ነበር ለምን እዛ ላገባሽ ለምን መጣሽ ዴቭን ተከትለሽ ማን ፈልገሽ ነው እያለች ስታናግራት ነበር ፍቅር ማለት ነው ፍቅር ካሁን በኋላ አዴን ብትነኪ ከሆነ ነገርሽ አልፈሽ ተቀመጭ እያለ ዴቭና ፍቅር በጣም እየተጣሉና እየተጨቃጨቁ ነበር ነገር ግን አሁንም በኔ ምክንያት ዴቭ አትበሳጭ እያለች አዴ ስታረጋጋው ነበር ነገር ግን ፍቅር ምንም አትሰማም ምንም ብትሏት ምንም እኔ ብቻ ለምንድነው ማትወደኝ ቆይ ሁሉ ሰው ለምንድነው እኔ የምጠሉኝ እያለች ስጫው ነበር እኔ ብቻ ነው የምጠሉት እያለች ነበር ሊሊ ደግሞ አዴ ስለተመለሰ በጣም ያስፈልኛል ምን ነገር ተፈጠረ ስታጫውቺኝ እያለች ጠይቃት ነበር ተረጋግጬ አወራሻለሁ ቆይ እያለቻት ነበር ቆይ ምንድነው እዚህ ጋር የምትሸኳሸኩ ደግሞ ምድር ስትሳደብና ስታመነጫጭቃቸው ነበር ፍቅር ደግሞ እንግዲህ ፍቅር ሁሌም ጥላቻ ብቻ ነው የምታስበው ማለት ነው እንግዲህ አዴ ደስተኛ ነች መቼም አብራችሁ አትሆኑም እያለች ፍቅር ስትበሳጭ ነበር ዴቭና ፍቅርን ለመለየት ታስባለች ማለት ነው እናንተ ደስተኛ ልትሆኑ አትችሉም በጭራሽ እኔ በህይወት እስካለሁ ድረስ አንቺ እንድትተራ ሰራተኛ እያለች ስታመነጫጭቃት ነበር ነገር ግን ምንም ነገር ልታመጪ አቺም እያለቻት ነበር አዴ ማለት ነው ስለዚህ ሁሌም ደስተኛ ሆኝልኝ ያንቺ ፈገግታና ያንቺ ደስታ ያስፈልገኛል እያላት ነበር ዴቭ ነገር ግን ፍቅር ድብንቅጥል እያለች ቆይ ሰራላችኋለሁ ይሄንን ደስታቸውን ጋንም ነው ማረግባቸው እያለች ስታሰላስል ነበር ማለት ነው ነገር ግን እነሱ በምንም አልቆጥረውም ፍቅር ደግሞ እናታ ስትመክራትና ስትቆጣት ነበር ግን ምንም ደሰማታችንም ማለት ነው አሰማን በጭራሽ ሊዲና ፕሮክታ ግን አንተ ተገናኙ ማለት ነው እሷ ደግሞ ቢዛ ራሱ ምንም ነገር እየጠሰሰች ስለነበረ ምን እንደሆነ ሊሊ ብቻ ነው የምትደርስበት አንቺ የምታረግን ተንኮል አደርስብሻለሁ ያለቻት ነበር ሊሊ እና ሊሊ የቤዛ ምን እንደምታረጋት እያጣራቻት ነበር እያንዳንዱ ነገር አንዳንድ መረጃዎች እያሰባሰበች ነበር ከዛ እሷ ደግሞ በቅርቡ ትጋለጣለች እንግዲህ በቅርቡ ሁሉም ሰው ፍቅር እኔና ዴቭ ነበር ወንድሜ ብቻ ነው ሶስታችን ብቻ ነው አብረን መኖር የምንፈልገው ሊዱን ብትሆን አልፈልጋትም ማንንም ሰው አልፈልግም እያለች ስትናገር ቆይ አንቺ ሁሉም ሰው ጠልተሽ ትችያለሽ እንደው ያራሰው ትኖራለሽ እያለች ነበር ጸባይሽን አስተካክለሽ የምትኖሪ ከሆነ ኑሪ አይ የምትይኮና አባቴ ጋር የምትይኮና መሄድ ትችያለሽ እያለቻት ስጭበት ነበር ማለት ነው ነገር ግን እትዬ በኔ ምክንያት አይበሳጩ ፍቅር ጸዋው የታወቀ ነው እያለቻት አዴ እናት አስታስናት ነበር የፍቅር እናት ማለት ነው ስለዚህ ዴቭ ግን በጣም ደስ ብሏል በመጨረሻ አዴ የራሱ ስላደረገ ደስታውን እያከበሩ ነው ማለት ነው እጅግ በጣም ደስ ብሏል ደስታችሁ ደስታችን ነው እንኳን ደስ አላችሁ ማለት ፈልጋለሁ